ገንዘብ ማስተር ኪ ነው ስል የማይከፍተው ነገሮች ቢኖሩ በብዛት ግን የሚከፍታቸው ነገሮች በጣም ብዙ ናቸው። ጣሪ የሚፈልገው ንጹህ ልብህን እኔ ያለኝ ምናምን ብላው አይመለከተውም። የጋራ አምላክ የለንም፣ ለግል አምላክ ነው ያለን። ፈትኖኛ ቃል በደንብ ማጣት ፈትኖኛ ቃል ስለ ገንዘብ እናወራ እስኪ። ገንዘብ ምንድን ነው ለአንተ? ማስተር ኪ ነው። ገንዘብ ማስተር ኪ ነው ስል የማይከፍተው ነገሮች ቢኖሩ በብዛት ግን የሚከፍታቸው ነገሮች በጣም ብዙ ናቸው። ምንድናቸው የማይከፍታቸው? ሚንስ ለምሳሌ ከፈጣሪ ጋር ያለህን ግንኙነት ገንዘብ አይከፍትልህ። ገንዘብ አይከፍተው። ከፈጣሪ ጋር ያለህን ግንኙነት ፒውር አንተና አንተ ናችሁ። ይሄ ንጹህ ልብ ፈጣሪ የሚፈልገው ንጹህ ልብህን እኔ ያለኝ ምናምን ብላው አይመለከተውም። ከዛ ግን ወረድ ብለን ደግሞ ስናየው በምድር ላይ ምንኖረው ከሰው ጋር ነው። ፈጣሪ ለብቻ ነው የምታገኘው። የጋራ አምላክ የለንም፣ ለግል አምላክ ነው ያለን። which means እኔ እግዚአብሔርን አመልካለሁ ስል በግሌ ነው የማወራው። አምልክ እንትን በልለት ምናምን አይደለም። መጀመሪያ እኔን ከኔ ጋር ነው መጨረስ ያለበት እና ከዛ በዘለለ ወረድ ስንል ከሰው ጋር እስከኖርን ድረስ ሰዎች የሚገዙለት ነገር አለ። ምን? ገንዘብ። ገንዘብን ካልያዝክ ትገዛለህ ባልልህ፣ ነገር ግን የመግዛት አቅም በጣም ይጨምራል። ፈትኖኛ ቃል በደንብ ማጣት ፈትኖኛ ቃል ስለ አማሮኛል ምናምን እያልኩ አይደለም። በቃ አይቼዋለሁ። የማጣትን ፔን ስለማቀው የማግኘትን ጥቅም በደንብ ነው ማቀው። ገንዘብ እኮ ምንም እኮ እንትን አይደለም፣ ለገንዘብ ብቻ ምናምን ነገር ይልሃል። እስኪ ድህነት የሚገዛውን ነገር ካሳየኝ ገንዘብ መውደዴን አቆማለሁ። ለገንዘብ ባሪያ አይደለሁም። ገንዘብ አገልጋይን አምላኬ አይደለም በፍጹም። ገንዘብን ፕሮፐርሊ ነው የምጠቀምበት። በቃ ወፕን ነው። የት ጋር መተኮስ እንዳለብህ ካወቅ እንደሱ ታርጌቱን የሚመታልህ ምንም ነገር አታገኝ። ምንም ነገር ማለት ነገር እኮ እህት ወይንም እናት ጽዳት ሰራተኛ ልትሆን ትችላለች። ኤቭሪዴይ ማውራው ምሳሌ ነው። ጽዳት ሰራተኛ ሆና እሷን ማስቆም ከፈለክ አቆሚ። ዝም ብላ አይደለም ማለት ያለብህ። ማዬ ወይ ከነገ በኋላ ስራው እንዳትሰሪ፣ ፓስፖርት አለሽ? አዎ በቃ ወይ ላሊበላ ወይ ኢየሩሳሌም ትሄጃለሽ። ዳይም በቃ ይሄ ስሜት የሚገዛልህ ምክር አይደለም፣ መጽሐፍ አይደለም፣ ገንዘብ። ከዚህ በላይ ምን ደስታ ትፈልጋለህ? በቃ አለቀ እኮ። ተኮስከው እኮ ራይት ታይም ላይ ትክክለኛውን ታርጌት መታ። እና 10 ብር አጥቼ የፈተነኝ ታይም አለ። በቃ ሰው ኢምፖርታንትነቱን በደንብ ተረድቼዋለሁ። እንዴት ነው 10 ብር አጥተህ የፈተነ? በትዳር ወቅቴ ላይ በተጋባው ሰዓት ላይ በጣም በገንዘብ የተፈተንኩበት ታይም ነበር። ሰው አግብቼ እቤት ከሚስቴ ጋር ቁጭ ብለን ምግብ ትሰራለች እሷ እና እኔ ሳሎን ቁጭ ብያለሁ። እንዴት ነው how to make money የሚለውን ነገር ዲፕ እያሰብኩኝ ነው። ያላሰብኩት ነገር የለም። በሰዓቱ ከ14 ስራዎች በላይ ሞክሬያለሁ ገንዘብ ለማግኘት። ማለት መቀማት አይደለም፣ ስራ of course ስራ መፍጠር ማለት ነው። ገንዘብ ሚንስ ቀጥታ ውጤቱ ላይ ማተኮር የለብን። ከስራ በኋላ የሚመጣ ነገር ነው። ካልሰራ አይመጣም ገንዘብ። ምንድነው አተላስት ውጤቱ ይከፈላል። በሚከፈልህ ገንዘብ የምትገዛውን ነገር ካወቅ ደስታው እጥፍ ድርብ ነው። በቃ ፖይንቱ ይሄ ነው። ጌታዬ አይደለም አገልጋዬ ነው። አለቀ። እና በቃ እሷ ጋር የተጋባንበት ወቅት ላይ ነው እንጀራና ዳቦ ግዛለች። ኪሴ ውስጥ ምንም ገንዘብ አልነበረኝ። እንጀራና ዳቦ ግዝተና አለች። በጣም ነው የነዘረኝ። በቃ ወይኔ በቃ ሱሬን እጄ እንደዚህ ያልኩኝ ነው ወደ በሩ። እሺ ብዬ ወጣሁ። እሺ ብዬ ከወጣሁ አልነበረም አንተ ጋር? አልነበረኝ፣ ገንዘብ አልነበረኝም። በሆነ ምክንያት የነበረኝን የሰበሰብኩትን ገንዘብ አጥቼዋለሁ። ማለት አክሲደንትሊ ጠፍቶብኛል ያ ገንዘብና እሱ ገንዘብ ኮሬ ነበር፣ ስሬ ነበር እና በቃ ተመትቻለሁ። ወጣሁ። ኦልሬዲ ከበታችን በር ዞር ብሎ ግንብ ላይ በጣም ተደግፌ አላለቀስኩኝ።
ግን በጣም በውስጥ ያዘንኩበት ውስጥ ቁስል ያለበት ታይም ነበር። ምንድነው ምላት እና ኢሚዲየትሊ ወደ ቤት ገባውና ዳቦም እንጀራም የለም ብዬ መለስኩላት። አይ ገንዘብ የለኝም ማለት አልነበረም የፈለኩት። እሺ በቃ አለች። ይችሉበታል ሴቶች ደግሞ እሺ በቃ ችግር የለውም። አይ ቲንክ ሩዝ ነበር መሰለኝ። በቃ እንብለዋ በማንኪያ በባዶ ምን ችግር አለው ብላ ቁጭ ብለን ተቃቅፈን ምግቡን በላን። እኔ ግን ሊወርድልኝ አልቻለም። ግን የለኝም ብትላት ኖሮ ምን ይፈጠር? ምንም አይፈጠርም። በደስታ ጉዳዩን እናሳልፈው ነበር። ምንም አይነት ግን ውስጥ አልፈቀደልህ? ውስጤ ግን አልፈቀደልኝም የለኝም ለማለት። እንዴት እሷ ጠይቀኝ እንዴት ማለት ምንድነው ከተረጁ በላይ የለኝም ስትል ፔን ይሰማል። እሱ ከሚሰማው ህመም በላይ ማለት ነው። እና ቤት ውስጥ ያለው እያንዳንዷ ጥቅምም ትሁን ጉዳት አንተ ጋር ነው የሚመጣው የሚመለከት። የለኝም ማለት ለአንድ አባት አይ ዶንት ኖ አባቴ በጣም አንደርስታንድ ያደረኩበት ወቅት ነው በደንብ። እና አባቴ ገንዘብ በማይኖርበት ሰዓት ላይ ማዘር ትሪት ማድረግ ባለባት ወይ ሳምታይምስ ታደርገዋለች፣ ሳምታይምስ ላታደርገው ትችላለች። ግን መናገር አይጠበቅበትም። በቃ ወንድ ልጅ የለኝም ብሎ አፉን አውጥቶ አንተ አገዘም እንዴ በቃ ቆየት ካለ ያ ማወቅ አለባት። እና በዛ መንገድ ፈትኖኛል። ግን ስቲል አልፌዋለሁ። አጋጣሚ ሆኖ ግን ከዛ በኋላ አሁን እዛሽ ሞመንት ላይ ሆነ ለራሴ የገባኸው ቃል ከራስ ጋር ያወራኸው ምናምን ነገር አልነበረም እንዴ? እንደዛ ቀን ራሴን አውርቼ አላውቅም። ሌሊቱን ሙሉ ነው ያወራሁት ማለት ምክንያቱም 10 ብር ፈትኖኝ እኔን አያውቅም። በሰዓቱ ዳቦ 10 ብር ነበረ የሚሸጠው። ዳቦ 10 ብር ነው። ሰው ፈትኖኝ አያውቅም። ማለት አለኝ እኮ ፋውንዴሽኑ ማለት የገንዘብ ፋውንዴሽኑ ማምጫው ምንጩ አለኝ። ነገር ግን ረጅም ጊዜ የሰበሰብኩት ገንዘብ ህጋዊ በሆኑ ሰዎች በፍተሻ በሚል ሰበብ ተወስዶብኛል። በቃ በጣም ብዙ ገንዘብ ነበረ የሰበሰብኩት። ኦልሞስት ረጅም ዓመት በስራ ዓለም ውስጥ ያሳለፍኩትን ገንዘብ በዶላር መልክ ይዤው ነበር። በዶላር መልክ ይዤው ወንድሜ ጋር ምን ነበር መሰለ፣ በፀጉር ስራ ውስጥ ወይንም በቢዩቲ ኢንዱስትሪ ውስጥ ለምሳሌ የሜካፕ እቃዎች ኢትዮጵያ ውስጥ አይመረትም። የምትገዛቸው በዶላር ሰው በዶላር ለመግዛት የምትከፍላቸው ወይንም እንዲያመጡ የምታዛቸውን ሰዎች የምትከፍላቸው በዶላር ሰው በዶላር ስትከፍላቸው ዶላር ከየት ታመጣለህ? መሰብሰብ አለብህ። እኔ ጋር ፈረንጅም ይመጣል፣ ዲያስፖራም ይመጣል። አንዳንዴ ዶላር ይሰጡኛል። ቲፕ የሚሰጡኛል። ኖርማል ክፍያም በዛ መልኩ ይከፍላሉ። ፕላስ በተጨማሪም ለምሳሌ አንድ ነጋዴ ወደ ውጭ መሄድ ሲፈልግ የኢንቨስትመንት አማራጩን ላቅ ወዳለ ደረጃ ያሳደገው በከተማዋ እምብርት ላይ ቤት ለመግዛት ላሰባችሁ ሊያመልጣችሁ የማይገባ ልዩ ቅናሽ ከቴምር ሪል ስቴት በአዋሬና ሳር ቤት ላይ ባወጣናቸው አዳዲስ ሳይቶቻችን ላይ ከ15% እስከ 35% ታላቅ ቅናሽ አድርገን ባለ 1 መኝታ በ5.5 ሚሊዮን ጠቅላላ ክፍያ፣ ባለ 2 መኝታ በ5.7 ሚሊዮን ጠቅላላ ክፍያ፣ ባለ 3 መኝታ በ8.1 ሚሊዮን ብር ጠቅላላ ክፍያ ጀምሮ ይዘንሎት መተናል። ልብ ይበሉ፣ ይህ ክፍያ 100% ለሚከፍሉ ሲሆን በተጨማሪ ንግዶን ለማዘመን በገላን ከ2.5 ሚሊዮን ብር ጠቅላላ ክፍያ ጀምሮ በ500 ሺህ ብር ቅድመ ክፍያ ይዘንሎት መተናል። ለበለጠ መረጃ በ0960 62 88 88 ይደውሉልን። ቴምር ፕሮፐርቲስ። ዶላር ሰብስቦ ነው የሚሄደው። ከመንግስት ማግኘት የሚችለውን ያገኛል፣ ከሰዎች ደግሞ መግዛት የሚችለውን ገዝቶ ሰብስቦ ይሄዳል። እኔም ያችን ፕሮሰስ ነበር እያረኩ የነበረው። በቁጥር ወደ 13000 የሚጠጋ ዶላር ሰብስቤ ነበር። ከከስተመርም በራሴም እቃ ለማምጣትም ይጠቅመኛል ብዬ። 13000 እኮ ብዙ ነው። 13000 ማለት በኢትዮጵያ 780 ሺህ ብር ነው። አዎ ብዙ ነው። ምንድነው የተፈጠረው? ወንድሜ ቤት እንዲመረቅለት ሁላችንም በደስታ ያቺን ነገር ዜናውን ሰምተን
ወደሱ ቤት ሁሉም ፋሚሊ ይሄዳል። እና እኔም በሰዓቱ የተከራየሁት መኪና ነበር። በዛች መኪና ወደሱ ጋር ለመሄድ ሞክራለሁ። በመሄድበት ሰዓት ላይ መሀል ላይ ጎማው ይተኛል፣ የኋላ ጎማው ይተኛል። ሰው ሳየው ጎማው ነው። ወረድኩኝ። ኢሚዲየትሊ ክሪክና መፍቻዎችን አውጥቼ መፈታተት ጀመርኩኝ ቀጥታ። ከዛ በፓትሮል ነው የመጡት። በፓትሮል መጥተው ምን እያረክ ነው አለ። የህጋዊ ሰዎች ናቸው። በደስታ ጎማ ተኝቶብኝ ጎማ እየቀየርኩኝ፣ በቃ እሺ ቀይር ብለውኝ ሄዱ። ተመልሰው መጡና ኢሚዲየትሊ ወሬም ንግግርም የለውም ቀጥታ እኔን አታክ ነው ማድረግ የጀመሩት። እኔ ጎንበስ ብዬ ጎማ ለመፍታት እየታገልኩ ነው። በሰዓቱ ሰው የለም። ከምሽቱ 2 ሰዓት አካባቢ ወይ 3 ሰዓት አካባቢ ይጠጋል። ምንም አይነት ንግግርም አልተናገሩም። ብቻዬን መሆኔን ካዩ በኋላ ነው። 4 ናቸው። ኢሚዲየትሊ መጡ፣ አቆሙት። በዱላ ከኋላ መምታት ጀመሩ፣ በመሳሪያ በሰደፉ። በቃ እኔ መታገል ጀመርኩ። አንደኛውን በቦክስ መጣል። 4 አንዱ መኪና ውስጥ እየበረበረ ነበር። 3ቱ እኔ ጋር ነበሩ። ሰው አንደኛውን ፍጹም ያለ አትሊስት ብዘጋጅ የሆነ ሌላ ሰው ቢሆን ኖሮ ኢሚዲየትሊ እኔ እዘጋጃለሁ። ችግር የለብኝ። የመምታትም የመመታትም ልምዱ አለ የለብኝ፣ ችግር የለብኝ። እና ፈጽሞ ደግሞ አጠብቅም እንደዚህ። ኢሚዲየትሊ ከአንደኛው ጋር በደንብ ስያዝ አንደኛው በዱላ በትልቅ ዱላ ነው እኔ መምታት የጀመረው። እሱም ብሎክ ለማድረግ በመሞክር ታገልኳቸው። በስተመጨረሻ ላይ በቃ ከአቅማቸው በላይ ሰውን ነው መሳሪያ ማቀባበል የጀመሩት። መሳሪያውን ሲያቀባብሉት ኦኬ ሊቪት ቀተው። ስልኬ መሬት ላይ ወደቀ። ኪሴ ውስጥ ወደ 7,000 ብር የሚጠጋ ብር ነበረ። ይዘውት ሄዱ እነሱ። እዛ መኪና ውስጥ ቀጥታ ሲሄድ መንጃ ፈቃድ የምትቀመጥበት የሆነች አለ፣ ቪትስ መኪና ላይ አለ። ያውቁታል ቪትስ መኪና ያላችሁ ሰዎች። ስትነቅለው መንጃ ፈቃድ የምታስቀምጥበት ነቀል ስታደርጋት ትነቀላለች እቃዋ። እና በድንጋጤ ይመስለኛል ሲከፍቱት ብሩ ከኋላ ነው። እኔ ከኋላ ነው ያስቀመጥኩት። ቤት ውስጥ እየተፈተሸ ነበር በሰዓቱ። ሰው ሃይድ ለማድረግ እዛ ውስጥ ነበር ያደረኩት። ገንጠል ሲያደርጉት መሬት ላይ ትወድቃለች። እንደዛ ነው እንትኑ። ቀስ ብለህ የምትከፍተው ከሆነ ምናምን በፍጹም ልታገኘው አትችልም። ግን የሆነ በጉልበት የደበደብክ ጓጓጓ ምናምን ስታደርገው ቦታውን ይስትና ይወድቃል ሰው። በዛ ምክንያት ያችን ገንዘብ አጣኋት። ለእኔ የተወሰደው ገንዘብ ብቻ ነበር። ኦልሞስት the whole life ነው የተወሰደው ማለት ይቻላል። the whole life means በዛው ተሰብሬ ቀርቻለሁ ማለት አይደለም። አልተሰበርኩም። ያቺ ገንዘብ ረጅም ዓመት በቃ ስራ እቺ ከዕቁብ ጀምሬ የሰበሰብኳት በቃ የዛ ስሩ ያ ነው። ያቺ በቃ ተደምራ ልፋቴ፣ ጥረቴ፣ እያንዳንዷ ነገር አድ እየተደረገች የመጣችው ውጤት ነች። ኢሚዲየትሊ በዛች ቅስበት አጥቻታለሁ። ሰው ሳጣት ያው ወንድሞቼ የመጡ በጣም ነው ያዘኑት። ኢሚዲየትሊ የሚገርም ፋሚሊ ስለነበረኝ የጠፋብኝን ገንዘብ በነጋታው ነው ግማሹን የሰጡኝ። ግማሹን ተሰበሰበና ተሰጠኝ። አልተጎዳህም ነበረ? በደንብ እንዴ። በዱላው እንደነገርኩ ዱላ እኔና ዱላ ጓደኛ ነን። በልጅነቴ በጣም አስቸጋሪ ስለነበርኩ ፋዘር በደንብ ነበር። ስለዚህ መስል ሚሞሪ አለ አለኝ። እና ዱላው እስከ ቅርብ ጊዜ ሜቢ ቺ አይኔ ትንሽ ትርገበገብ ነበር። እኔ ፈልጌ አይንህ እኮ እንትን እንደ አትጥቀሰኝ አይነት ነገር። እኔ እየጠቀስኩ አይደለም አጋጣሚ የደረሰው ነገር ነው። እና ፋሚሊ ወደዛ ነገር እንትን አለኝ። ኢሚዲየትሊ በነጋታው ግን ስራ ነበርኩ የገባሁት። በሌሊቱ ሙሉ ስታከም ነበር። በነጋታው ቀጥታ ስራ ነው። ምክንያቱም ህመሜን ባስታመመው ይብስብኛል፣ አንዲት መፍትሄ ያመጣልኝ። በነጋታው ስራ ገባሁኝ ቀጥታ። እና ስራ ገብቼ ማሰብ ነው የጀመርኩት። ምን ላድርግ? ምክንያቱም ግማሽ ዕዳ አለብኝ። በቃ ግማሽ ብር የለኝም፣ ተወስዷል። አይ ቲንክ በሁለተኛው ቀን የቤት ኪራይና ለሰራተኛ መከፈል የነበረበት ገንዘብ ነበር። ከየት ነው የሚመጣው እሱ? ማንን ነው የምጠይቀው? ቤተሰቤ ሰጥቶኝ። ምን ያህል ሰራተኛ ነበር የዛ ሰዓት? በዛ ሰዓት 14-15 የሚጠጉ ሰራተኞች ነበሩ። ከባድ የስ ማንም አላወቀም። በጣም ደወርስት ታይም ነበር። እና እቺን ታይም እኔና እግዚአብሔር ሆነን አልፌዋለሁ። ምን አስተማረ? ስኬት በጉልበት ብቻ አይመጣም፣ በማሰብም ጭምር ነው።
ጉልበት ለነገሮች መጀመሪያ ይሆናል፣ መጨረሻው ግን አይሆንም። ስማርት ወርክ ይላሉ ሰዎች። ስማርት ወርክ በፊት ሃርድ ወርክ ነው መቅደም ያለበት። ሃርድ ወርኩ ላይ ነው ስማርት ወርክ የምትጨምርበት። ለምሳሌ አንተ በጣም ጎበዝ የፑል ተጫዋች ነህ፣ የምትገርም ነህ። እኔ መጥቼ ስማርትሊ ነው የሚጫወተው ብልህ ረጅም ዓመት ኤክስፒሪየንስ ያለ ሰው ነው። አይ እኔ ሃርድሊ አይደለም ስማርትሊ ነው ሃርድ ወርክ ምናምን የሚባል ነገር የለም ብለህ ብትጫወት within a second እንዳለ ኳሶቹን ታስገባቸዋለህ፣ ታሸንፈኛለህ። ሃርድ ወርከር ነህ አንተ። ከሃርድ ወርከር በኋላ ከልምድ በኋላ ምን አምጥታል? ስማርት ወርክ የሚባለው ነገር አምጥታል። እና በሰዓቱ ገንዘቡ ሲጠፋብኝ አይኔ በርቶልኝ ነበር። ይህ 700,000 ብርን እንዴት ነው ባንዴ ማግኘት የምችለው የሚል ሴናሪዮ ውስጥ ነበር የገባሁት። እንዴት ላግኝ ማለት በፊት ባንዴ እንዴት 1,000 ብር ላግኝ ነበር የምለው። አሁን ግን እንዴት ላግኘው ብዬ በጣም ነገሮችን ከብዙ አንግል ነው መመልከት የጀመርኩት። ያቺን በማደርግበት ሰዓት ላይ ከስተመሮች ይመጣሉ እኛ ጋር ማለት የ40 ሚሊዮን መኪና ይዞ ይመጣሉ። የ60 ሚሊዮን መኪና፣ የ20 ሚሊዮን መኪና እየነዱ ይመጣሉ። ከዛ ቀን ጀምሮ ነው መኪናው ስንት ነው ማለት የጀመርኩት። 20 ሚሊዮን ብር ነው እኮ እቺ። አይ ቆንጆ አሰላው አንተ በደሞዝ እኔ በማገኘው ገንዘብ በቀን የምሰራው ገንዘብ አለ። የ20 ሚሊዮን ብር መኪና እኔ በስራዬ ለመግዛት 8 ዓመት መስራት አለብኝ። ሳበላ ሳጠጣ ከበላውማ በቃ አለቀ። እና በሰራተኞቼ ባሉኝ ደግሞ የስራ ስታፎች ባልደረቦቼ ደግሞ ደሞዛቸውን ስሰራው እነሱ ሚኒመም 30 ዓመት እቺ የ40 ሚሊዮን መኪና ለመግዛት መስራት አለባቸው። ደሞዛቸው መቀመጥ አለበት፣ ምንም ነገር ሌላ ነገር ሳያደርጉ። የኢንቨስትመንት አማራጩን ላቅ ወዳለ ደረጃ ያሳደገው በከተማዋ እምብርት ላይ ቤት ለመግዛት ላሰባችሁ ሊያመልጣችሁ የማይገባ ልዩ ቅናሽ ከቴምር ሪል ስቴት በአዋሬና ሳር ቤት ላይ ባወጣናቸው አዳዲስ ሳይቶቻችን ላይ ከ15% እስከ 35% ታላቅ ቅናሽ አድርገን ባለ 1 መኝታ በ5.5 ሚሊዮን ጠቅላላ ክፍያ፣ ባለ 2 መኝታ በ5.7 ሚሊዮን ጠቅላላ ክፍያ፣ ባለ 3 መኝታ በ8.1 ሚሊዮን ብር ጠቅላላ ክፍያ ጀምሮ ይዘንሎት መጥተናል። ልብ ይበሉ፣ ይህ ክፍያ 100% ለሚከፍሉ ሲሆን በተጨማሪ ንግዶን ለማዘመን በገላን ከ2.5 ሚሊዮን ብር ጠቅላላ ክፍያ ጀምሮ በ500,000 ብር ቅድመ ክፍያ ይዘንሎት መጥተናል። ለበለጠ መረጃ በ0960 62 88 88 ይደውሉልን። ቴምር ፕሮፐርቲስ። በቃ ከ30 ዓመት በኋላ ደግሞ ስንት ይገባል መኪናው? የስ ቆሞ አይጠብቅም። በቃ ስለዚህ ተርኒንግ ፖይንት የነበረች ምንድን ነው ከትግል ወይንም ደግሞ ይሄ አብሮ ከጭንቅላት ጋር መታገል ወደሚለው ሴናሪዮ ውስጥ የገባሁት ከዛን ጊዜ ጀምሮ ነው። በድፍረት ሌላ ቢዝነስ ያስፈልገኛል፣ ሌላ ኢንካም ያስፈልገኛል፣ በዚህ ብቻ አልወጣውም ብዬ ሁለተኛውን ካፌ ነገሯን የከፈኳት በዛ መንገድ ነው። እና ምክንያቱም ጉልበቴን ነው በጣም ብዙ ጊዜ የምጠቀመው። ያየሁት እሱን ነው። ከቤተሰብ ስመጣ ይታገላሉ ሁሉ በቃ ታጋይ ናቸው፣ ጀግኖች ናቸው። አዲሽናሊ እኔ መጨመር የነበረብኝ የጭንቅላቱንም እነሱም ጋር አለ። በደንብ ነው የተሳለ ማይንድ ነው ያላቸው። ነገሮች አንተ ጋር ሲደርሱ የራስህ ሲጨመርበት ሞር እያደገ ይሄዳል ነው ጥያቄው። እና እኔ ማይንድ እንዴት ነው የሚሰራው የሚለውን ነገር በደንብ ለማጥናትም አጥንቼም የሆነ ነገር ላይ የደረስኩበት ያን ሳይት ነበር። መጽሐፍ መግዛት ጀመርኩኝ፣ ማንበብ ጀመርኩኝ። ሃው ቱ ቢ ሪች፣ እንዴት ነው ሀብታም የሚሆነው ተሰርቶ ኢሌጋሊ ሳይሆን ሌጋሊ። በምን መልኩ ነው ሰዎች ትልልቅ ቦታዎች ላይ ከደረሱ በኋላ ምንድን ነው የሚያደርጉት? እንዴት ነው የሚደርሱት? እንዴት ነው ስቴብል ሆነው የሚቆዩት? ሀብታም ትሆናለህ። ሀብታም ሆኖ መቆየት ደግሞ ሌላ ሴናሪዮ። ገንዘብ ማግኘት አለ፣ ያገኛትን ገንዘብ ማቆየት ሌላ ጉዳይ። እንደዚህ አይነት ነገሮችን ብዙ አንደርስታንድ የማድረግ አቅሜ ሌስ ነበር፣ ገንዘቡን የመስራት እንጂ ገንዘቡን ደግሞ እንዴት አድርጌ ቦታ ቦታ ላስይዘው ወደሚለው ነገር አንደርስታንድ ዲፕ አላደረኩትም ነበር። ባደርገውም ማለት ነው፣ ግን ዲፕ አላደረኩትም ነበር ያኔ። እና እንደዛ የተፈጠረበት ሰዓት ነበር። አልፌዋለሁ። እንኳን ግን ተወሰደ ነው የምለው አሁን። ምክንያቱም
ያቺ ገንዘብ ባትመጣ ወይም ማን ነው ያቺ ገንዘብ ባትወሰድብኝ ኖሮ አሁን ያለው ይሄ አቤል ላይኖር ይችላል። ማለት ሳስብ ኢን ሚሊየንስ ነው የማስበው። የት ስራ ልክፈት ልል ይችላሉ። አለ ወይ የለም እሱ ሌላ ጉዳይ ነው። ምክንያቱም በአእምሮ ሊሚቴሽን የለም። እንዴት እንዳይመጣም ደግሞ ታውቀዋለህ። አይ ነው በቃ አለቅ። ምንጩን ያዘው፣ የሚወርድበትን ሳይሆን ምንጩን ያዝ ይባላል። የሚወርድበት ምንም ጉዳይ አይደለም። አሁን ግብፅ የምትንጨረጨረው እኮ የሚወርድበት ነው። ግብፅ ምንጩ እኛ ጋር ነው ያለው። እኛ ምንጩን ስለያዝነው ነው እምባ ከረዩ እያለች ያለው። ሰው ምንጩን ያዘው። የስራ ኮሩ ምንድን ነው? ኢንካም ጀነሬት ማድረጊያ ያስፈልጋል። ምን አይነት ስራ? ምን አይነት ስራ? ኤኒቲንግ ብቻ ገንዘብ ጀነሬት ያርግ፣ ገንዘብ ያምጣ እንጂ። ኦፍ ኮርስ ማንኛውም ስራ መሆን አለበት።